ሰላም የፋውሊዝም ቤተሰቦች እንዴት ናችሁ? ከብዙ መጠፋፋት በኋላ ተገናኝተናል። ኦልሬዲ ለሁለት ሳምንት ያህል ቪዲዮ አልሰራውም። ምክንያቱ ደግሞ ሁለት ሳምንት ሚድ ኤግዛም ነበር። ለዛ ነው ያልሰራሁት። ዛሬ ገና ሚድ ኤግዛም ጨርሰን ከሰዓት ነው ይሄን ቪዲዮ ሹት ሪከርድ ያደረኩኝ ያለሁት። እናም እንደ ሁል ጊዜው ዛሬ ለእናንተ ሼር ማድረገው ነገር ቢኖር ስልካችንና ኢንተርኔታችንን በመጠቀም ኢትዮጵያ ውስጥ እንዴት ማደግ እንችላለን፣ ምን መጀመር እንዳለባችሁ ይሄን ቪዲዮ እስከ መጨረሻ ማየታችሁ እንዳትረሱ። ምክንያቱም በዚህ ቪዲዮ የምላችሁ ነገር ወይ የሆነ ሰው ሲያደርግ አይቼ ማደግ ትችላላችሁ እነሱ ስላደጉ ቢያደርልም ሰጣችሁ ሪሊ እኔ ያደኩበት ስለሆነ ነው ለእናንተ በዚህ ቪዲዮ ሼር ማድረግላችሁ። ቢፎር ዛት ይሄን ቪዲዮ ብዙ ሰው ጋር እንዲደርስ ስለምፈልግ ላይክ አድርጋችሁ ቫይራል ላይ እንዲወጣ እንድትረዱኝ ፈልጋለሁ። እንጀምር። ስልክ አንተ ጋር እስካለ ድረስ ሁለት ነገር ይሰራል። ምንድነው እሱ? ኤዘር ዲስትራክት ያደርጋል ኦር መኒ ሜክ እንድታረግ ይረዳል። የትኛው ነው ምርጫችሁ? ዲስትራክትድ መሆን ወይስ መኒ ሜክ ማድረግ? እኔ ሁለተኛውን ነው የምመርጠው፣ መኒ ሜክ ማድረግ። እንዴት ካላችሁ ሌትስ ስታርት። ብዙ ሰው ይሄን ነገር ለእናንተ ብሏል። ምንድነው? የምታውቁትን ነገር ሶሻል ሚዲያ ላይ ሼር በማድረግ ዩቲዩብ ወይም ቲክቶክ ጀምሩ። እነዛ ሰዎች ያሉት ነገር የሆነ ሳም ፖይንት ላይ ካሜራ ገዝቶ ወይ የሆነ ፈንሲ ኢኩዊፕመንት ገዝቶ ምናምን የሰሩ ሰዎች ሊሆኑ ይችላሉ። ግን እኔ ልላችሁ ወዳለው ስልክ ማለት ዩቲዩብ በመጀመርበት ሰዓት በቴክኖ 4 ነው። ደና ካሜራ የለውም። ይሄን ስልክ የያዘ ብቻ ነው የሚያውቀው። ምክንያቱም ኤክስፒሪየንስ ያደረገው ብቻ ነው የሚገባው ይሄ ነገር። ዩቲዩብ በመጀመርበት ሰዓት እኔ ሼር ማድረገው ወይም ስለ ዩቲዩብም ብዙም እውቀት የለኝም። ዩቲዩብን የተማርኩት እውነቴን ነው የምላችሁ በፕሮግሬስ ነው። ስቲል ኢኩዊፕመንት ዜሮ፣ ኤቭሪቲንግ ኢዝ ዜሮ። በት አንድ ነገር ነው፣ እሱ ምንድነው? ማቆን ነገር ሼር ማድረግ። ይሄን ዩቲዩብ ቻናል ስጀምር ባክ ኢን 2016 ነው። አሁን ሁለተኛ ዓመት ሊሞላ ነው ማለት ነው። የዩቲዩብ ቻናል ስጀምር የማቆ ነገር ምንድነው? 12ኛ ክላስ ተማሪ ነኝ። ስለዚህ ትንሽ ጎበዝ ተማሪ ነኝ። ማቃትን ነገር ደግሞ ሼር ማድረግ ምን ባዮሎጂ፣ ፊዚክስ እና 12ኛ ክላስ ሲሆኑ ትምህርቶችን ብቻ ለሌሎቹ ሼር ማድረግ ማስተማር። በሱ ነው ዩቲዩብ ቻናል የጀመርኩኝ። ይሄን እምላችሁ እኔ ጀመርኩኝ እናንተ ግድ መጀመር አለባችሁ ያልኩኝ አይደለም። እናንተ ጎበዝ ተማሪ ላትሆኑ ትችላላችሁ። ማንም ሆኑ ምንም። ይሄ ቪዲዮ ግን ታርጌት የሚያደርገው ዋና ሐሳቡ ምንድነው? የምታውቁትን ነገር ብቻ ሼር አድርጉ። ይሄ ሪሊ የሰራልኝ ነገር ነው። ዩቲዩብ እና ቲክቶክ ላይ እንዴት የምናውቀውን ነገር ሼር ማድረግ እንችላለን ማለት አሁን ዊርድ ነገር ነው። ስጀምርም ራሱ በጣም ተክል ያደረገኝና በጣም ሲያስቆመኝ የነበረው ነገር ስለሆነ ነው። የምናውቀውን ነገር እንዴት ሼር ማድረግ እንችላለን? ብዙ ሰዎች እዚህ ጋር ሲመጣ ብዙ ልጆች ሲፈራ ያለው ምንድነው? የምታውቀውን ነገር ዝም ብለህ ሼር ማድረጉ አሁን ለብዙዎቻችሁ ሜቢ ኢትስ ክሬዚ በት እመኑኝ ጋይስ፣ ክሬዚ ቲንግ ሁል ጊዜ ይሰራል። ዩቲዩብ ስጀምር እኔ ስለ ዩቲዩብ እውቀቱ አልነበረኝም። ያን ያህል ኢቭን ተምኔል ራሱ እንዴት እንደሚሰራ ዩቲዩብ ከማወቄ ከአንድ ወር ከሁለት ወር በፊት አላቅም። ዩቲዩብ ጀምሬ ከዛ ዝም ብዬ ፖስት ያደረኩኝ ተምኔል ስራ ሲባል ኦኬ ተምኔል መማር ከዛ መስራት እና የምታውቁትን ነገር ጄኒንሊ ዝም ብላችሁ ስሩ። ስትሰሩ ደግሞ ፐርፌክሽን እንዳትጠብቁ። እናንተ የሰው ልጅ ናችሁ። አዎ ሰው ልጅ ይሳሳታል። አዎ ስለዚህ ስህተት ልክ ነው ማለት ነው ሰው ልጅ የሚሳሳት ከሆነ። ስለዚህ just do it። ጎበዝ ተማሪም ልትሆኑ ትችላላችሁ፣ ሰነፍ ተማሪም ልትሆኑ ትችላላችሁ። ሜቢ ጫካ ውስጥ መዞር የሚመቻችሁ ልጅ ልትኖሩ ትችላላችሁ፣ ወይም ከተማ ውስጥ ዝም ብሎ ወክ ማድረግ የሚመቻችሁ ልጆች ልትኖሩ ትችላላችሁ፣ ወይም ከተማችሁን ጥቅቅ አርጋችሁ የምታውቁ ልጆች ልትኖሩ ትችላላችሁ፣ ወይም ስለ አንድ ሱቅ ጥቅቅ አርጋችሁ የምታውቁ ሱቅ ላይ የምትጠብቁ ልጆች ልትኖሩ ትችላላችሁ። ይሄን ቪዲዮ የምታዩበት ሰዓት ያችን ሞመንት ነው መጠቀም።
ምን ጀስት ስልካችሁን አንሱትና ሰላም ጋይስ እንዴት ናችሁ? በዛሬ ቪዲዮ እንዲህ አይነት ነገር ለእናንተ ያሳያችኋለሁ። ይሄ ነገር በማርኬት ወይም እኛ ጋር ስትመጡ በዚህ ቅናሽ ነው ምንገዛው ምንሸጠው ማለት በቃ ወይም ጀስት ፎረስት ጋይ ወይም ኢትዮጵያ ውስጥ ብዙዎቹ የገጠር ልጆች ስለሆነ ጀስት እንዲያርጉ በቃ። ሰላም ጋይስ እንዴት ናችሁ? ዛሬ ትንሽ ብሎግ ላሳያችሁ የኢትዮጵያ ጫካ ምን እንደሚመስል ብላችሁ መስራት ነው። እሱን ሜቢ ብዙ ሰው ላያየው ይችላል። ጋይስ ትረስት ዘ ፕሮግረስ ሁልጊዜም ፕሮግረስ ነው። ደግሞ ኮንሲስተንሲ ካላችሁ ሁልጊዜ ቢት ምንም ይሁን ምንም ቢት ታደርጋላችሁ። ምክንያቱም እኔ ዩቲዩብ ቪዲዮ ሲጀምር ያን ያህል ንግግር ማልችል አማርኛ ቋንቋ ይብን ራሱ ከኔ ማይጠበቅ ነበር። በት ኢን ፕሮግረስ አሁን እንዴት ነኝ? ኮሜንት ላይ ስክሪታችሁን አሳዩልኝ። እንደዛ ነው የምታውቁት ነገር ምንም ይሁን ምንም ይኸውላችሁ አንድ ቪው ካለ ደስተኛው ነው ማለት አንድ ሰው ካየ ደስተኛ መሆን አለባችሁ። ለምን? ምክንያቱም ብዙ ሰው አላየም የእናንተን ቪዲዮ፣ እናንተ ብቻ ናችሁ የምታዩት። ስለዚህ ለውጥ ስታመጡ እናንተ ራሳችሁ ይታወቃል። አሳም ፖይንት የሆነ ሰው ጋር ሲደርስ ይሄ ልጅ it's magical ብሎ የእናንተን ቪዲዮ የበፊቱን ቼክ በሚያደርግበት ሰዓት ግሮዛችን በሚያይበት ሰዓት ሞር ከእናንተ ጋር ኮኔክት ይሆናል። ስለዚህ የምታውቁት ምንም ነገር ምንም ሼር በማድረግ አሁን ጀምሩ።